ሰበር ዜና የፋኖ ታጣቂዎች በመከላከያ ሰራዊቱ ላይ በፈጸሙት ድንገተኛ ጥቃት በርካታ የመከላከያ ሰራዊት አባላት ተገደሉ። ጎጃም በደም ታጥባለች። በደቡብ አፍሪካ ጆሃንስበርግ 3 ኢትዮጵያን ጨምሮ 5 ስደተኞች በጥይት ተገደሉ። የትግራይ የመገናኛ ብዙሃን ኤጀንሲ ስራ አስኪያጅ በተሾሙ በ45 ቀናት ውስጥ ከኃላፊነታቸው መነሳታቸው ተገለጸ። ፕሬዝዳንት ትራምፕ የሆርሙዝ ሰርጥን ዳግም ለመክፈት ያለመውን የኢራን የሰላም እቅድ እየገመገሙ መሆኑ ተገለጸ። ክቡራትና ክቡራን የጥበብ ሚዲያ ቤተሰቦች በቆይታችን እነዚህና ሌሎችንም ሀገር አቀፍና ቀጣናዊ መረጃዎችን በዝርዝር እናቀርባለን። ለቤቱ አዲስ የሆናችሁ ውድ ቤተሰቦቻችን ሰብስክራይብ በማድረግ የደውል ምልክቷን በማብራት የቤቱ አባል ትሆኑ ዘንድ በአክብሮት እንጋብዛለን። አሁን ወደ ዝርዝር ዘገባዎች እናልፋለን። አብራችሁን ቆዩ። ኢትዮጵያ የዓለም ንግድ ድርጅት አባልነት ለመቀላቀል የምታደርገውን ድርድር ወሳኝ ምዕራፍ ላይ መድረሱ ገልጻለች። ኢትዮጵያ የዓለም ንግድ ድርጅት አባል ለመሆን ለዓመታት ስታካሄድ የቆየችውን ድርድር ወሳኝ ምዕራፍ ላይ መድረሱን ለድርጅት አባላት አስታውቃለች። የኢትዮጵያ መንግስት ዓለም አቀፉን የንግድ ተቋማት ለመቀላቀል የሚያስችሉ ተከታታይ የሀገር ውስጥ ሪፎርሞችን እያከናወነ መሆኑን መግለጹን የዓለም ንግድ ድርጅት ባወጣው መግለጫ አስታውቋል። ሚያዝያ 14 እና 15 ቀን 2018 ዓ.ም በጄኔቫ በተካሄደው 7ኛው የስራ ቡድን ስብሰባ ላይ የንግድና ቀጣናዊ ትስስር ሚኒስትርና ዋና ተደራዳሪ ካሳሁን ጎፌም እንደተናገሩት መንግስት ከአባላት ለቀረቡት ጥያቄዎች ምላሽ ለመስጠት በርካታ ቁልፍ ውሳኔዎችን አስተላልፏል። ኢትዮጵያ የአባልነት ሂደቱን ወደፊት ለማስቀጠል ዝግጁ መሆኗንም ሚኒስትሩ አረጋግጠዋል ተብሏል። በደቡብ አፍሪካ ጆሃንስበርግ 5 ስደተኞች በጥይት ተገደሉ። በደቡብ አፍሪካ የነጻነት ቀን አከባበር ላይ በነበረችው ጆሃንስበርግ ከተማ ትናንት በደረሰ የጥይት ጥቃት የ3 ኢትዮጵያውያንና የ2 ናይጄሪያውያን ኢትዮጵያን ማለፉ ተረጋገጠ። ጥቃቱ የተፈጸመው በከተማዋ የሚገኝ ማክዶናልድ የፈጣን ምግብ መሸጫ ተቋም ውስጥ ሲሆን ተጎጂዎቹ እዚያው በነበሩት ወቅት ማንነታቸው ባልታወቁ ታጣቂዎች ጥቃት እንደተሰነዘረባቸው የኢትዮጵያ ኮሚኒቲ አባላት ገልጸዋል። ይህ ግድያ የተፈጸመው በሀገሪቱ መጤጠል አመለካከት ያላቸው ወገኖች በስደተኞች ላይ የተቃውሞ ሰልፍ ጥሪ እያደረጉ ባሉበት ወቅት መሆኑ ስጋቱን ቢያበረታውም የፖሊስ መኮንኖች ግን የተለየ ጥርጣሬ አላቸው። አንድ የደቡብ አፍሪካ ፖሊስ ከፍተኛ መኮንን እንደገለጹት ጥቃቱ በስደተኞች ላይ ከሚሰነዘር ጥላቻ ጥቃት ይልቅ በዜጎች መካከል ባለ አለመግባባት የተከሰተ ሊሆን እንደሚ ግምታቸው ሰጥተዋል። ጥቃቱ የተፈጸመው ደቡብ አፍሪካ የመጀመሪያውን ዲሞክራሲያዊ ምርጫ ያካሄደችበትን ዕለት በማሰብ ሚያዝያ 27 ወይም አፕሪል 27 የምታከብረውን የነጻነት ቀን ተከትሎ ነው። በደቡብ አፍሪካ የምትኖሩ ኢትዮጵያውያን ወገኖቻችን ወቅታዊውን ሁኔታ ታሳቢ በማድረግ አስፈላጊውን ጥንቃቄ እንድታደርጉ የኮሚኒቲ አመራሮች ጥሪያቸውን አስተላልፈዋል። የትግራይ የመገናኛ ብዙሃን ኤጀንሲ ስራ አስኪያጅ በተሾሙ በ45 ቀናት ውስጥ ከኃላፊነት መነሳታቸው ተገለጸ። ለስራ አስኪያጁ ቅርበት ያላቸው የመቀሌ ምንጮች እንደገለጹት የካቲት 30 2018 ዓ.ም የኤጀንሲው ስራ አስኪያጅ ሆነው የተሾሙት አባዲ ገብረስላሴ ከኃላፊነታቸው ተነስተው ሚያዝያ 16 ቀን 2018 ዓ.ም በፕሬዝዳንት ታደሰ ወረደ የተጻፈ ደብዳቤ እንደሚያመለክተው ኃላፊው በሁለት መስመር ጽሑፍ ከኃላፊነታቸው እንዲነሱ ተደርጓል። ኃላፊው በተሾሙ በ45 ቀናት ውስጥ ለምን ከኃላፊነት እንደተነሱ በደብዳቤው በግልጽ ባይቀመጥም ስራ አስኪያጁ ወደ ህወሓት በማዳላት የጊዜያዊ አስተዳደሩን ስራ አድንቀዋል በሚል ምክንያት እንደሆነ ምንጮች ጠቁመዋል። ፕሬዝዳንት ታደሰ ወረደ ሚያዝያ 13 ቀን 2018 ዓ.ም ለሚዲያ የሰጡት መግለጫ በክልሉ መንግስታዊ ሚዲያዎች ተዛብቶ መሰራጨቱ በመግለጽና በመውቀስ ለወንዳ ሪፖርትና ላዛ ትግረኛ ለተባሉ የግል ሚዲያዎች ሚያዝያ 14 ቀን 2018 ዓ.ም ተጨማሪ ማስተካከያና ማብራሪያ መስጠታቸው ይታወሳል። ቴሌቪዥን ጣቢያው የፕሮግራሞች ዳይሬክተር ጋዜጠኛ አፈወርቂ ገብረህይወት የስራ አስኪያጅ ስራ ደርበው እንዲሰሩ ከፕሬዝዳንቱ ታደሰ ወረደም ደብዳቤ እንደደረሳቸው ሰምተናል። አባዲ ገብረስላሴ ከጦርነቱ በፊትና በኋላ የትግራይ ቴሌቪዥን ለረጅም ዓመታት የመሩት ተሻለ በቀለ ተክተው መሾማቸው ይታወሳል። የህዝብ ተወካዮች ምክር ቤት የ80 ሚሊዮን ዩሮ የብድር ስምምነት አጸደቀ። የህዝብ ተወካዮች ምክር ቤት በዛሬው 17ኛ መደበኛ ስብሰባ የሀገር በቀል የኢኮኖሚ ማሻሻያ እቅድን ለማገዝ ከፈረንሳይ የልማት ኤጀንሲ የቀረበውን የ80 ሚሊዮን ዩሮ የብድር ስምምነት በሙሉ ድምጽ አጽድቋል። የመንግስት ተጠሪ ሚኒስትር ዴኤታ ዶክተር ምህረቱ ሻንቆር ለምክር ቤት እንዳብራሩት ፋይናንሱ በቀጥታ ወደ መንግስት ግምጃ ቤት የሚፈስ ሲሆን የማክሮ ኢኮኖሚ ማሻሻያውና የኢነርጂ ዘርፍ እንቅስቃሴዎችን ለማጠናከር ይውላል። ብድሩ በአመት 1.1 በመቶ ዝቅተኛ ወለድ የሚታሰብበትና የ5 ዓመት የችሮታ ጊዜን ጨምሮ በ15 ዓመታት ውስጥ ተከፍሎ የሚጠናቀቅ መሆኑ ተገልጿል። የብድር ስምምነቱ ከሀገሪቱ የብድር ስትራቴጂ ጋር የተጣጣመ ከመሆኑ በላይ መንግስት የዋጋ ንረትን ለማረጋጋት የገቢ አሰባሰብን ለማሳደግ ለጀመረው ጥረት ተጨማሪ አቅም እንደሚፈጥር ተመላክቷል። ምክር ቤቱም ረቂቅ አዋጁን መርምሮ በአዋጅ ቁጥር 1414/2018 አጽድቆታል።
በትናንትናው ዕለት በምስራቅ ጎጃም ቢቡኝ ወረዳ የፋኖ ታጣቂዎች በፈጸሙት የደፈጣ ጥቃት በርካታ የሚሊሻና የመከላከያ ሰራዊት አባላት ተገደሉ። እሁድ ለሰኞ አጥቢያ ንጋት ላይ በተፈጸመው በዚህ ጥቃት በመንግስት የጸጥታ ኃይል አባላት ላይ ከፍተኛ ጉዳት ደርሷል። ታጣቂዎች ሳይታሰብ የመከላከያ ሰራዊቱን ካምፕ በአራት አቅጣጫ ከበው የተኩስ እሩምታ የከፈቱ ሲሆን ሰራዊቱ በድንገት በተፈጸመበት ጥቃት ክፉኛ ተጎድቷል። በወረዳው ባሉ በተለያዩ ቀበሌዎች ደብረ ዘይት፣ ኩችት፣ ድጎ ቃንጣ፣ ወይን ውሃና በወረዳው ዋና ከተማ ከ3 ሰዓታት በላይ የፈጀ በከባድ መሳሪያ የታጀበ የተኩስ ልውውጥና የጨበጣ ውጊያ ተካሂዷል። ደብረ ዘይት ኩችት ቀበሌ ማለዳ 1 ሰዓት ተኩል ፋኖ መከላከያ የተቆጣጠራቸውን አካባቢዎች ሰርጎ ገብቶ 5 ሚሊሻና ከ20 በላይ የመከላከያ አባላትን ገድሏል። በርካቶችም በጥቃቱ ቆስሏል። ሁለቱ የፋኖ ታጣቂዎች በውጊያ የተገደሉ ሲሆን 4 ቆስሏል። ወይን ውሃ ከተማ መከላከያውን ለቆ ወደ ወረዳው ከተማ ድጎ ጽዮን በመምጣቱ ፋኖ ከተማ ገብቶ ከ20 በላይ ሚሊሻዎችን ገድሏል። ፋኖ ድጎ ጽዮን ገብቶ በተመሳሳይ በፈጸመው ጥቃት 10 ሚሊሻና 5 መከላከያ ያገደለ ሲሆን በቢቡኝ ወረዳ ዙሪያ የሚገኙ ወረዳዎች አብዛኞቹ ወረዳዎች በፋኖ ቁጥጥር ስር ገብተዋል። ስለዚህ አደገኛ ውጊያ ይህ ዜና እስከተጠናከረበት ጊዜ ድረስ የተሰጠ ምላሽ የለም። ፕሬዚዳንት ትራምፕ የሆርሙዝ ሰርጥን ዳግም ለመክፈት ያለመውን የኢራን የሰላም እቅድ እየገመገሙ መሆኑ ተገለጸ። የፕሬዚዳንት ዶናልድ ትራምፕ የብሔራዊ ደህንነት ቡድን አሜሪካ ከእስራኤል ጋር በመሆን የጀመረችውን ጦርነት እንድታቆም የሆርሙዝን ሰርጥን ዳግም እንዲከፈትና በቴህራን የኒውክሌር መርሃ ግብር ላይ የሚደረገው ድርድር ጦርነቱን እስኪጠናቀቅ እንዲዘገይ ኢራን ያቀረበችውን የሰላም እቅድ እየገመገመ እንደሚገኝ ተገለጸ። ዋይት ሀውስ ፕሬዚዳንት ትራምፕ ትላንት ሰኞ ዕለት ከብሔራዊ ደህንነት አማካሪዎቻቸው ጋር በመገናኘት በእቅዱ ላይ መወያየታቸውን አረጋግጧል። ይሁን እንጂ የአሜሪካ ብዙሃን መገናኛ እንደዘገቡት ፕሬዚዳንቱ የኢራን የኒውክሌር እንቅስቃሴ ላይ የሚደረገውን ውይይት የሚያዘገየውን ይህን ጥያቄ አልተቀበሉትም ተብሏል። አልጀዚራ የሮይተርስ የዜና ወኪልን ጠቅሶ እንደዘገበው ፕሬዚዳንት ትራምፕ የኒውክሌር ጉዳይ በማንኛውም ድርድር መጀመሪያ ላይ ምላሽ እንዲያገኝ ይፈልጋሉ። ሲኤንኤን በበኩሉ ጉዳዩን የሚያውቁ ምንጮች ዋቢ አድርጎ እንደዘገበው ፕሬዚዳንት ጥያቄውን የመቀበል እድላቸው ዝቅተኛ ነው። ዘገባው አክሎም የቴህራን የኒውክሌር መርሃ ግብር ስጋት ሳይቀረፍ አሜሪካ በኢራን ወደቦች ላይ የጣለችውን እገዳ ማንሳት የዋሽንግተን ተደራዳሪነት ያዳክማል የሚል እምነት በፕሬዚዳንቱ ዘንድ መኖሩ አመላክቷል። ይህ የኢራን ጥያቄ የቀረበው በሆርሙዝ ሰርጥ በኩል በሚደረገው የንግድ መርከቦች እንቅስቃሴ ላይ እጣ ፈንታ ባልታወቀበት ወቅት ነው። የኢራን ፕሬዚዳንት መሱድ ፔዚሽኪያን የዩናይትድ ስቴትስ በኢራን ወደቦች ላይ የጣለችውን ገደብ እስካላነሳች ድረስ ቴህራን ወደ ድርድር እንደማትገባ ተናግረዋል። ዋሽንግተንና ቴህራን ከ1 ወር በላይ ለዘለቀውና አሜሪካና እስራኤል በኢራን ላይ በሰነዘሩት ጥቃት ለተቀሰቀሰው ጦርነት ባለፈው ሚያዝያ 8 ጊዜያዊ የተኩስ አቁም ስምምነት ማድረጋቸው ይታወሳል። በፓኪስታን አገናኝነት የተደረሰው ይህ የተኩስ አቁም ስምምነት በሆርሙዝ ሰርጥ የባህር ላይ ጉዞ መብትና አሜሪካ በኢራን ወደቦች ላይ በወሰደችው እርምጃ ሳቢያ በተፈጠሩ አለመግባባቶች ምክንያት አሁንም ውጥረት ውስጥ ይገኛል። በተጨማሪም በእስራኤልና በሊባኖስ መካከል ያለውን ትይዩ ግጭት ለቀጠናዊ ውጥረት መባባስ ሌላኛው ምክንያት ሆኗል። አሁን የዕለቱን የውጭ ሀገር ገንዘቦች ዕለታዊ የምንዛሬ ዋጋ ወደምናቀርብበት ጊዜ ተሸጋግረናል። የኢትዮጵያ ንግድ ባንክ የውጭ ሀገር ምንዛሬን ስንመለከት ዶላር 153 ብር ከ3 ሳንቲም እየተገዛ 156 ብር ከ3 ሳንቲም እየተሸጠ ይገኛል። ፓውንድ ስተርሊንግ 203 ብር ከ9 ሳንቲም እየተገዛ 207 ብር ከ9 ሳንቲም እየተሸጠ ይገኛል። ዩሮ 180 ብር ከ1 ሳንቲም እየተገዛ 183 ብር ከ7 ሳንቲም እየተሸጠ ይገኛል። የስዊስ ፍራንክ 191 ብር ከ9 ሳንቲም እየተገዛ 195 ብር ከ8 ሳንቲም እየተሸጠ ይገኛል። ዲናር 491 ብር ከ1 ሳንቲም እየተገዛ 500 ብር ከ9 ሳንቲም እየተሸጠ ይገኛል። ዩዋን 22 ብር እየተገዛ 22 ብር ከ4 ሳንቲም እየተሸጠ ይገኛል። ድርሃም 41 ብር ከ7 ሳንቲም እየተገዛ 42 ብር ከ5 ሳንቲም እየተሸጠ ይገኛል። ሪያል 40 ብር ከ8 ሳንቲም እየተገዛ 41 ብር ከ6 ሳንቲም እየተሸጠ ይገኛል። ክቡራትና ክቡራን የጥበብ ሚዲያ ቤተሰቦች ለሰዓቱ የመረጥናቸው ዘገባዎች በዚህ አብቅተዋል። ለቤቱ አዲስ የሆናችሁ ሰብስክራይብ በማድረግ የቤቱ አባል ትሆኑ ዘንድ በአክብሮት ጋብዘን ተሰናበትን። ሰላም።